እና ማለት ነው ሉሊዬ ትላንትና በጣም ደስ ብሎት ነበረ። እናት አባቱን አንድ ላይ እንደዚህ ስቆ ፈገግ ብሎ ስለአየ ይሄ ልጅ እያደገ ነው፣ እድሜ እየጨመረ ነው ማለት ነው። አሁን ወደ አንድ አመት እየተጠጋው ነው። እንግዲህ ከስንት ወር በኋላ ነው? ከ5 ወር በኋላ ወለ ከ6 ወር በኋላ አንድ አመት ይሞላል። አንድ አመት ሲሞላ ደግሞ አባዬ እማዬ ማለት ይጀምራል። ከዛ በኋላ አባዬ ሲል አባዬ የለም፣ እዛ ሄዶ ሌላ ሴት እያስረገዘ ይገኛል በዛ ሰዓት ማለት ነው። እማዬ ሲል ደግሞ ምን የመሰለች ንግስት ልዕልት ጀግና የሆነች የእናቶች ምሳሌ የሆነች ሴት እናቱ አጠገቡ አለች። ያኔ አባት የሚባል ሰውዬ ይረሳል። ምክንያቱም አባት የሚሆን ስሙ ብቻ ሳይሆን አባት ትርጉም አለው። አባት የሚለው 3 ፊደል ራሱ ትርጉም አለው በጣም ማለት ነው። አባትነት ለገባቸው ሰዎች ማለት ነው። አባትነት ያልገባቸው የአብርሃም አይነት ከንቱ ሰዎች ደግሞ ምንም ጥቅም የለውም። 3ቱ ፊደል ጥቅም የለውም፣ ዜሮ ነው። ዜሮ ይሆናል 3ቱ ፊደል ማለት ነው። ገባቸው አይደለ? አብርሃም አሁን ለሄርሜላ አረገዘች፣ እውነት እንበል፣ ከሱም አረገዘች እንበል፣ አዎ አረግዛለች እንበል፣ በቃ እሺ። ለልዑል ለመጀመሪያ ልጁ አባት መሆን ያልቻለ ባል መሆን ያልቻለ ሄርሜላ ግን ምኗ ነው የሚያማት? ጤነኛ ነች። ግን ሲጀመር እኮ ጸበል መሄድ ወይም ደግሞ በሃይማኖቷ የሆነ ቦታ አማኑኤል መግባት ያስፈልጋታል። እሷም ሴት ነች አይደለ? አብርሃም ለሩታ ለመጀመሪያ ፍቅሩ ያ ሁሉ ዋጋ የተከፈለበት ፍቅር፣ ያ ሁሉ ነገር የተለቀሰበት ፍቅር፣ ስንት ጊዜ የተንበረከከበት ፍቅር ዋጋ ሰጥቶት ያለው ነው ለኔ ይሆናል ብላ እንዴት ሳሰበችው? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ አማን? እኔ በጣም ደህና ነኝ። ጠፍቻለሁ። እየጠፋ ሰው ይፈለጋል። የት ገባሽ? የትኛው ጎርጓር ነው የዋጠሽ አትሉም እንዴ? አረ ተው ግን እና ማለት ነው ጠፍቻለሁ አውቃለሁ። ግን አሁን ተመልሼ መጥቼላችኋለሁ። ተመልሼ ስመጣ ደግሞ አዲስ ነገር ይዤላችሁ ነው የመጣሁት ማለት ነው። አዲስ መረጃ። ግን ይሄንን አዲስ መረጃ ለማግኘት ላይክ ሰብስክራይብ እያደረጋችሁ አበረታቱኝ እስቲ። እንዴ እናንተ ምን ሆናችሁ ነው ብታበረታቱኝ እስቲ? አሁን ሄርሜላን ታበረታቱ አይደለ? ሄርሜላን ማለት ነው እኔ ልቅር ሌላ ሰው ይቅር። የሄርሜላ ቪዲዮ ላይክ ታደርጋላችሁ አይደለ? አይ በጣም ትገርማላችሁ። ለማንኛውም እሺ የሆነ ወዳችኋለሁ የኔ ወዶች፣ ተባረኩልኝ። እድሜና ጤና ስጣችሁ። ላይክ ለምታረጉት፣ ሰብስክራይብ ለምታረጉት፣ ለማታረጉት ለሁላችሁ አመሰግናለሁ። በዚሁ አጋጣሚ ኢድ ሙባረክ ብያለሁ። መልካም በዓል ይሁንላችሁ። እኛ እንደዚህ ስራዬው እንደዚህ አድርጎናል። ትላንትና ስራ በጣም ከባድ ነበር፣ ዛሬም እንደዛው። ግን አሁን አልፎ ትንሽ በጣም ደህና ነን ማለት ነው። እና ሩትዬና አብርሽ ትላንት ከልጃቸው ጋር መጥቶ ነበረ ከኤፋዬ ጋር። ኤፋዬ ፈጣሪ ባርከው እንደዛ ተሰባስበው ለ30 ደቂቃ መሳቃቸው፣ ልጁ እናት አባቱን አንድ ላይ ማየቱ በጣም ትልቅ ደስታ ነውና ኤፋዬ እንወዳለን። ተባረክ፣ እድሜና ጤና ይስጥ። ሌላ ምን እንላለን? አትቀየር፣ ሁሌ እንደዚህ ይሁን ነው ምልክ። እና ምን እላችሁ ፈልጌ ነበር፣ አዲስ ነገር አለ ብሎ ነበረ ከዴቭ ጋር መጥቶ ዴቭ ሲቆጣው ነበር። ለምን ሄርሜላ ቤት ትሄዳለህ? ይቅርታ መጠየቅ ካለብን በስልክ አትጠይቁም ወይ ብሎ በጣም እየተቆጣው ነበረ። ከነሱ መራቅ አለብን፣ እነሱ የራሳቸውን ህይወት ኑሩ፣ አንተም የራስህ ህይወት ኑር፣ ሩቲም የራሷን ህይወት ትኑር እያለ ነበረና ዛሬ አዲስ ነገር አለ ባለው መሰረት ትላንትና ማታ ሩቲና አብርሽ ሉሊዬን ይዞልን መጥተዋል። አንድ ላይ ሲሆኑ ደግሞ ታምኔቱ ራሱ ገብታችሁ አይታችሁ ከሆነ እንዴት አባቱ እንደሚያምር እስቲ ይሄንን ታምኔት ስክሪንሾት አድርጋችሁ ለሄርሜላ ሜንሽን አድርጉላት። ከሷ ጋርና ከሩቲና ከልጁ ጋር ሲመጣ አብርሃም ምን አይነት ውበት እንዳለውና ከሷ ጋር ሲሆን ደግሞ ምን አይነት ምንድነው የሚባለው ቆርቆሮ ተቀጥቅጦ ይሄ ተመቶ የተጨማደደ ቆርቆሮ የለም እንደዛ እንደሚመስል በዛው ንገሩልኝ። እኔ ሌላ ምለው ነገር የለም። ለማንኛውም ሩትዬ እንወድሻለን፣ እናከብርሻለን። ፈጣሪ ልጅሽን ያሳድግልሽ፣ ልጅሽ አድርጎ ይሄን ነገር አጠገብሽ ማንም እንዳይደርስ በቦክስ የሚልበት ቀን ያምጣልሽ። ሌላ ምንም ምለው ነገር የለም። በር የተከፈተብኝ መስሎኝ ነው የዞርኩት። እሺ ቤተሰቦች እና እንደዚህ እየሰራው ነው። እባካችሁ ላይክ አድርጉ።